ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ እግር ኳስ መረጃዎቻችን በተለይም በአውሮፓ እግር ኳስ የዝውውር መረጃዎቻችን ተመልሰን መገናኘት ችለናል። ጁሊያን አልቫሬዝ ወደ አርሰናል፣ አዎ ሚኬል አርቴታ ኢላማውን ለማሳካት አሁንም ተስፋ እንዳልቆረጠም መረጃዎች እየወጡ ይገኛሉ። በሌላ በኩል ደግሞ ኤምሬትስ እንግዲህ አርሰናል አዲሱን አሌክሲስ ሳንቼዝን ለማግኘት ተቃርባለች። ታዲያ በነገው ዕለትም ወደ ክለቡ እንደሚያመራ እየተሰማ ነው። በዝርዝር እናቀርበዋለን። እንዲሁም ደግሞ ያልተጠበቁ የዝውውር መረጃዎች አሉ በአርሰናል በኩል። ታዲያ ወደ ማንቸስተር ዩናይትድ እናምራና ዝምታቸውን ሰብረው እንግዲህ ኮከብ ተጫዋች በይፋ አስፈርመዋል። እንዲሁም መሃል ሜዳቸውን ለማጠናከር ከአርሰናል ጋር ፉክክር ውስጥ መግባታቸውንም እየተመለከት እንገኛለን። ሌላኛው ደግሞ ፔፕ ጋርዲዮላ ወደ ስልጣን ሊመለሱ ይገኛሉ። ፔፕ ጋርዲዮላ እንግዲህ ከአሰልጣኝነት መንበር መነሳታቸውን እናስታውሳለን። ታዲያ አሁን ሊመለሱ እንደሆነ መረጃዎች እየወጡ ይገኛሉ። ወዴት ነው የሚመለሱት? ያው ወደ ሲቲ አይደለም፣ ግን ደግሞ ወደ አሰልጣኝነት ስራቸው ሊመለሱ እንደሆነ መረጃዎች እየወጡ ይገኛሉ። ታዲያ እነዚህንና ሌሎች አዳዲስ መረጃዎችን ይዘን እንቀርባለን። እናንተም ቻናላችን ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን እያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስናመራም አርሰናል በዚህ ዝውውር መስኮት እንግዲህ ዋነኛ ኢላማ የነበረው ተጫዋች ሞርጋን ሮጀርስ እንደነበር እናስታውሳለን። ታዲያ ይህንን ለማሳካት እንግዲህ አልተሳካላቸውም። ቼልሲ 117 ሚሊዮን ፓውንድ በመክፈል ተጫዋቹን ከአርሰናል ነጥቀው ወስደውት እንደነበር ተመልክተናል። ታዲያ አርሰናል ይህንን ያክል ትልቅ ገንዘብ ለአንድ ተጫዋች ለማውጣት ፈቃደኛ አይደለም። እስከ 100 ሚሊዮን ፓውንድ ለማውጣት ትንሽ ፈቃድ እንደነበራቸው መረጃዎች እያሳዩ ነው። ግን ደግሞ ቼልሲ 117 አቅርቧል። ስለዚህ አርሰናል አያዋጣኝም ብሎ እንደወጣም ተመልክተናል። ታዲያ የሮጀርስን ማጣት ተከትሎ አርሰናል መራረገ በፍጥነት ወደ ሌላ አማራጭ ነው የሄደው። ይህም የክሪስቶስ ዞሊስ እርግጥ ከሮጀርስ ሁኔታ በፊት ነው የክሪስቶስ ዞሊስ የዝውውር ሂደት ሂርዊጎ እንደተባለ የተመለከተ ነው። ዞሊስ ከክለብ ብሩዥ በ34 ሚሊዮን ፓውንድ ወደ አርሰናል ማምራቱም ተረጋግጧል። ብዙ አርሰናል ደጋፊዎች ታዲያ የተጫዋች ማን ነው ብለው ሊጠይቁ ይችላሉ። ነገር ግን ዙሊስን ስንመለከት የድሮን አሌክሲስ ሳንቼስን እንደሚያስታውሰን እንመለከታለን። ቁመቱና የሰውነት አቋሙ እንዲሁም ደግሞ ኳስን በጠባብ ቦታዎች ላይ ይዞ የመግባት ብቃቱ ልክ እንደ ሳንቼዝ እንደሆነ ነው የምንመለከተው። ዞሊስ ባለፈው የውድድር ዘመን ለክለቡ ብሩጅ ባደረጋቸው 52 ጨዋታዎች 22 ጎሎችን ሲያስቆጥር 29 አሲስቶችን አድርጓል። ይህ ማለት ደግሞ በአንድ የውድድር ዘመን ውስጥ በ51 ጎሎች ላይ ቀጥተኛ ተሳትፎ ነበረው ማለት ነው። በሚኬል አርቴታ ስር የተጫዋች ትልቅ ለውጥ ሊያመጣም እንደሚችል መረጃዎች እየወጡ ይገኛሉ። ታዲያ የዞሊስ መምጣት ደግሞ የሌላኛውን የአርሰናል ኮከብ ዕጣ ፈንታም አደጋ ላይ ጥሎታል። ጋብሪኤል ማርቲኔሊ ነው። በሳምንት 180,000 ፓውንድ የሚከፈለው ማርቲኔሊ ባለፈው የውድድር ዘመን በ30 የሊግ ጨዋታዎች ማግባት የቻለው 1 ጎልና 4 አሲስት ብቻ ነው። ይህ ደግሞ ለአንድ የሻምፒዮን ለመሆን ለሚፋለም ቡድን የክንፍ አጥቂ በቂ አይደለም። በመሆኑም አርሰናል ተጫዋቹን ለመሸጥ ዝግጁ መሆኑን የተለያዩ ታማኝ ምንጮች ዘግቧል። አርሰናል ማርቲኔሊን ሸጦ ሁለት ትላልቅ ተጫዋቾችን እያየ ነው። አንደኛው በ77 ሚሊዮን ፓውንድ የውል ማፍረሻ ያለው ስፔናዊ የኒኮ ዊሊያምስ ሲሆን ሁለተኛው ደግሞ የፒኤስጂው ብራድሊ ባርኮላ ነው። ኒኮ ዊሊያምስ በዓለም ዋንጫው ላይ ለስፔን ብሔራዊ ቡድን ያሳየው አስደናቂ ብቃት በተለይ በፍጻሜው ከአርጀንቲና ጋር ያደረገውን ጨዋታ መቼም የሚደግመው አይመስልም። ስፔን ለማሸነፏ ምክንያት እንግዲህ የዊሊያምስ ዋነኛ አስተዋጽኦ እንዳለ ነው። እንደገና አሲስት ማድረጉንም ተመልክተናልና ይህ ተጫዋች ወደ አርሰናል መምጣት የሚችልበት እድል ከተፈጠረ ይበል የሚያሳይ ነው። እንዲሁም ደግሞ አርሰናል ይህንን ተጫዋች በድጋሚ ለማስፈረም እንዲያስቡበት ምክንያት ሆናቸውም የዚህ የዓለም ዋንጫ እንቅስቃሴው እንደሆነም እየተመለከትን እንገኛለን። ወደ አጥቂው ክፍል እንግባ። ታዲያ አንድ ትልቅ ስም እናገኛለን። ጁሊያን አልቫሬዝ። ታዋቂው ጋዜጠኛ ዴቪድ ኦርንስቴን እንዳረጋገጠው አልቫሬዝ የሚኬል አርቴታ ቁልፍ ተጫዋች እንደሆነ ነው እየተመለከትን ያለ ነው። አልቫሬዝ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ በይፋ ተናግሯል። ባርሴሎና ተጫዋቹን ለማስፈረም ጥረት ቢያደርግም አትሌቲኮ ማድሪዶች ለተቀናቃኛቸው ክለብ አሳልፈው መስጠትም አልፈለጉም። ከማድሪድ የሚወጡ መረጃዎች እንደሚሉት ክለቡ ተጫዋቹን ማቆየት ይፈልጋል። ነገር ግን ደግሞ አርሰናሎች ትንሽ ክፍተት ከተፈጠረ ይህን ዕድል ለመጠቀም በንቃት እየተከታተሉ ይገኛሉ። አልቫሬዝ ወደ አርሰናል ቢመጣ ከቪክቶር ዮኬሬሽ በተሻለ የፕሪሚየር ሊግ ልምድ ስላለው ማለትም በማንቸስተር ሲቲ ቆይታው ታዲያ የአርሰናልን የማጥቃት ኃይል ወደ አዲስ ደረጃ
ሊያሸጋግረው እንደሚችል ምንም ጥርጥር የለውም። ነገር ግን በአርጀንቲና እያሳየ ያለው አቋም አንዳንዴ ኦን ኤንድ ኦፍ ነው። አንዳንዴ ብልጭ ይላል፣ አንዳንዴ ደግሞ ጨለም የሚል አይነት አቋም ነው የሚያሳየው። በግማሽ ፍጻሜ በሩብ ፍጻሜ ጨዋታዎች ላይ ያሳየው ብቃት አለ። እንደገና ደግሞ በፍጻሜ ጨዋታ በእርግጥ እሱ ብቻ አይደለም፣ በርካታ እንዳለ የአርጀንቲና ቡድን አባላቶቹም እንደሱ ጠፍተው ያመሹበት ጨዋታ ነበር። ብቻ ግን ትንሽ የማጠራጠር ሂደት እንዳለውም የተመለከትን እንገኛለን። በመቀጠልም ወደ ማንቸስተር ዩናይትድ ቤት እናምራ። ዩናይትዶች በዚህ ክረምት የወደፊቱን ቡድናቸውን ለመግባት ትልቁ ትኩረት እንደያዙም ተመልክተናል። በይፋ እንደተረጋገጠው ማንቸስተር ዩናይትድ የ18 ዓመቱን ወጣት የግራ ክንፍ አጥቂ ታይነን ቶምሰንን ከቶተንሃም በ8 ሚሊዮን ፓውንድ ማስፈረማቸውም ተረጋግጧል። ይህ ተጫዋች እንግዲህ 18 ዓመት ሲሞላው ከዋናው ቡድን ከማይክል ካሪክ ጋር እንደሚቀላቀል ነው የተመለከትነው። ይህ ተጫዋች ታዲያ በታዳጊዎች የሊግ ውድድር ላይ በሰባት ጨዋታዎች 7 ጎሎችን በማስቆጠር ጥሩ ብቃት ያሳየ ተጫዋች ነው። ዩናይትድ ይህን ተጫዋች በቀጥታ ለመጀመሪያው ቡድን እያዘጋጀው እንደሆነ ተነግሯል። ቶተንሃሞች ከተጫዋቹ የወደፊት ሽያጭ 20% የሚያገኙም ይሆናል። ነገር ግን ዩናይትድ የዝውውር ስራ በዚህ አላበቃም። መሃል ሜዳውን ለማጠናከር ዩናይትድ ከአርሰናል ጋር ትልቅ ፉክክር ውስጥ መግባቱን ተመልክቷል። ኢላማቸው ደግሞ የሮማው ፈረንሳዩ አማካይ ማኑ ኮኔ ነው። የ25 ዓመቱ ኮኔ ሮማን በሴሪያው 3ኛ ደረጃ ይዞ እንዲያጠናቅቅ ትልቅ ብቃት የተጫወተ ተጫዋች ነው። እንደ ሌኪፕ ዘገባ ከሆነ ተጫዋቹ ወደ ፕሪሚየር ሊግ መምጣት ይፈልጋል። ዩናይትድ ደግሞ አርሰናልን በመብለጥ ዝውውሩን ለማጠናቀቅ ቀዳሚው ተመራጭ ሆኗል። በተጨማሪም ዩናይትድ የግብ ጠባቂ ክፍሉን ለማጠናከር የፓራጓይን ብሔራዊ ቡድንና የሳን ሎሬንዞን ግብ ጠባቂ የሆነውን ኦርላንዶ ጌልን በጥብቅ እየተከታተለ ይገኛል። የ26 ዓመቱና ከ2 ሜትር በላይ የሚረዝመውን ግብ ጠባቂ ለማግኘት እየተፋለመ ይገኛል። በዓለም ዋንጫው ላይ ፈረንሳይና ጀርመንን ገጥሞ በጨዋታው ላይ የጨዋታው ኮከብ የተባለ ተጫዋች ድንቅ ግብ ጠባቂ ነው። ዩናይትድ ለዚህ ተጫዋች የ8.5 ሚሊዮን ፓውንድ ጥያቄ ለማቅረብ የተዘጋጀ ነው። ምንም እንኳን ሴላመንስ የቡድኑ ቀዳሚ ግብ ጠባቂ ቢሆንም የጊል መምጣት ፉክክሩን ከፍ ያደርግበታልም እየተባለ ይገኛል። በመጨረሻም በአውሮፓ እግር ኳስ የተሰሙ ሌሎች አስገራሚ መረጃዎችን እንመልከት። የፔፕ ጋርዲዮላን ሁኔታን እናገኛለን። ፔፕ ጋርዲዮላ እንግዲህ የጣሊያን ብሔራዊ ቡድን አሰልጣኝ ለማድረግ ንግግር ጀምሯል። እንደሚታወቀው እንግዲህ ጣሊያን ለዓለም ዋንጫው ማለፍ ባለመቻሏ አሰልጣኝ ጄናሮ ጋቱሶን ከኃላፊነታቸው ለቋል። ይህንን ተከትሎ የጣሊያን እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር የሆነው ታዋቂው ፓውሎ ማልዲኒ ፔፕ ጋርዲዮላን ለማሳመን በቀጥታ ወደ ባርሴሎና ማቅናቱ ተዘግቧል። የስካይ ጣሊያ ዘገባ እንደሚያመለክተው ጋርዲዮላ ስራውን ስለመቀበሉ እስካሁን የታወቀ ነገር ባይኖርም ጣሊያኖች ግን ይህንን ታላቅ አሰልጣኝ ለማምጣት ያላቸውን ቁርጠኝነት አሳይቷል። ጋርዲዮላ ብሔራዊ ቡድን ሲያሰለጥን ማየት ምን ሊመስል እንደሚችል እስቲ አስቡት። ግን ደግሞ ብዙዎች በጉጉት ሲጠብቁት የነበረው የጋርዲዮላና የስፔንን ጥምረት ነበረ። ግን ደግሞ ሉዊስ ዴ ላ ፎንቴ የማይቻለውን ነገር ከ16 ዓመት በኋላ በአዲስ ትውልድ ስፔንን አሸናፊ ማድረግ ችለዋል። ታዲያ አሸናፊ የሆነን ቡድን ስለምን ታፈርሳለህ? አሸናፊ የሆነን አሰልጣኝ ስለምን ታባረራለህ? ስለዚህ በያዙት አሰልጣኝ ስር ሊቀጥሉ እንደሚችሉ እየተመለከትን እንገኛለን። ምናልባት ከብሔራዊ ቡድን በተሻለ መልኩ ሌሎች ክለቦች ለሳቸው ጥሪን ካላቀረቡላቸው በቀር እንደገና ደግሞ ስራቸውን የጨረሱ መስሎ ካልተሰማቸው በቀር ሜቢ ይወጣሉ ብዬ አላስብም እና ሉዊስ ዴ ላ ፎንቴን ይተካሉ ተብሎ ይጠበቅ ነበር። ያ ሳይሆን ቀርቷል። ሉዊስ ዴ ላ ፎንቴ ዓለም ዋንጫን አሳክቷል። ፔፕ ጋርዲዮላ ወደ ጣሊያን የሚሄድ ነገሩ እየተመለከትን እንገኛለን። ተመልካቾቻችን ለዛሬ የነበሩን መረጃዎቻችን እነዚህን ይመስሉ ነበረ። የእንግሊዝ ፕሪሚየር ሊግ ከመጀመሩ ከወር በፊት እንግዲህ ዝውውር ገበያው በጣም እየተናገ ይገኛል። አርሰናል በዞሊስ ፊርማ እና በአልቫሬዝ ህልም ተጠምዶ ይገኛል። ማንቸስተር ዩናይትድ በወጣቶችና በኮኔ ዝውውር መሃል ሜዳውን ለማደስ ይሰራ ይገኛል። የትኛው ክለብ የተሻለ የዝውውር መስኮት እያሳለፈ ነው ብላችሁም መታስቡ ይሆናል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ደግሞ አሰልጣኝ ፔፕ ጋርዲዮላ ወደ ጣሊያን ብሔራዊ ቡድን ለመመለስ እየተነጋገሩ ይገኛሉ። ወደ አሰልጣኝነታቸው ምን ይከሰታል? በእኚህ አሰልጣኝነት ስር ጣሊያን ታብባለች ወይ? ምናልባት ደግሞ ጋርዲዮላ እሺ የሚሉበት ሁኔታዎች እጅግ በጣም ጠባብ ናቸው። ታዲያ ምን አይነት ነገር ይፈጠራል? አብረን የምንመለከተው ጉዳይ ይሆናል።
ለዛሬ ያዘጋጀንላችሁ ቪዲዮቻችን እነዚህን ይመስሉ ነበር። ከተመቻችሁ ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስለ በአክብሮት እንጋብዛለን። በቀጣይ በሌሎች ትኩስ የዝውውር መረጃዎቻችን እስከምንገናኝ ድረስ ሰላም።